በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 4 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 4 በዚህች ቀን ከሮሜ ሀገር ቅዱሳን አጲማኮስና አዛርያኖስ በሰማዕትነት አረፉ። እሊህም ቅዱሳን ክርስቶስ የሚያምኑ እንደሆኑ ከሃዲው ንጉሥ መክስያኖስ በሾመው መኮንን ዘንድ ወነጀላቸው። እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። እርሱ መኮንኑም ሰማይን ምድርን በውስጣቸው ያለውን ሁሉ የፈጠረ እውነተኛ አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያድርባቸው ዘንድ የማያምኑ የማይሰሙ በሰው እጅ የተሰራ የረከሱ ጣዖትን ስለሚያመልኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ቸብቸባቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግስተ ሰማያትም የምስክርነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ያዕቆብና የሀገረ ፈረስ ኤጲስቆጶስ ዮሐንስ የሐርመዝ ልጅ በሆነ በፈረስ ንጉሥ በሳቦር እጅ በሰማዕትነት አረፈ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩዋቸው አዘዘ። በስቃይም ውስጥ እያሉ ሕዝቡን በማስተማር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጸናቸው ነበር። የልባቸውን ጥንካሬ በስቃይም ውስጥ መታገሳቸውን ማስተማርም አልተመቻቸውም። ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያም ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ፣ የሰማዕትነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ኅዳር 4 በዚች ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ እስላሞች በነገሱ ጊዜ በሰማዕትነት አረፈ። ይህም ቅዱስ ቶማስ ከመምህራቻቸው ውስጥ አንዱ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይ ምድርን በውስጣቸው ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያም እስላም ባፈረ ጊዜ ወደ መኮንናቸው ሄዶ ይህ ክርስቲያናዊ ቶማስ ሃይማኖታችን ረገመው ብሎ ወነጀለው። መኮንኑም ወደ እርሱ አስቀርቦ በውኑ ሃይማኖታችን ትረግማለህን? አለው። ቅዱሱም መርገምስ ከአፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ሕግ በኋላ ሌላ ሕግ እንደማይመጣ አጽንቼ አስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛስ ሕግ ከእግዚአብሔር ነው ወይስ አይደለም? አለው። ቅዱስም ከእግዚአብሔር አይደለም አለው። በዚያም ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘና ቅድስት ራሱን ቆረጡት። በመንግስተ ሰማያትም የምስክርነት አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 4 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ዘደማስቆ፣ ቅዱሳን ያዕቆብና ዮሐንስ፣ ቅዱሳን አጲማኮስ ወአዛርያኖስ፣ አባ አባጊዶር ዘትግራይ፣ ታላቁ አባ ዘካርያስ። ጉባኤ ቅዱሳን ሰማዕታት። ወርሃዊ የቅዱሳን በዓላት ቅዱስ ዮሐንስ ወንጌላዊ፣ ቅዱስ አንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት፣ ቅዱሳን አብርሃ ወአጽብሃ። በረከታቸው ልጃቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። ኅዳር 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዚች ቀን ኅዳር 5 ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎድኑ የወጋ የቅዱሱ ለንጊዮስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጰዶቅያ ሀገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድን በላይ ተነሱበት፣ በመኳንንት ዘንድ በሐሰት ወነጀሉት። በቀጰዶቅያ ሀገር ራሱን አስቆረጡት። ራሱንም ብቻውን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩ አይሁድ ባዩዋት ጊዜ እጅግ ደስ አላቸው። ከዚህም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ተቀበሯት።
ከብዙ ቀኖችም በኋላ እንዲህ ሆነ። በቅዱስ ለንጊዮስ ስብከት ያመነች አንዲት ሴት በቀጶዶቅያ ሀገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና በእግዚአብሔርም ፍቃድ የዚች ሴት ዓይኖቿ ታወሩ። ከዚህም በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ ከከበሩ ቦታዎቹና ክብር ይግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያም ልጇ ሞተ። ሐዘንም ተጨመረባት። ወደ ሀገሯም መርቶ የሚያደርሳት አጣች። ስለዚህም የመረረ ለቅሶን አለቀሰች። ከሐዘኗም ብዛት የተነሳ ተኛች። ከዚህም በኋላ ቅዱስ ለንጊዮስ ከሞተው ልጇ ጋራ በሕልሟ አየችው። እገሌ ከሚባል ቦታ ሂደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏም በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎቹንም ወደ እርሱ አደረሷት። ያንን ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ የሽቶ መዓዛ ወጣ። ራሱ ወዳለችበት ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በዚያን ጊዜ ተገልጦላት እግዚአብሔርን አመሰገነችው። ከዚህም በኋላ ከልጇ ሥጋ ጋር የቅዱስ ለንጊዮስ ራስን ወደ ሀገሯ ወሰደቻቸው። በታላቅ ክብርም በአማረ ቦታ አኖረቻቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ኅዳር 5 በዚች ቀን የሰማዕት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከሀገር ስጥብ ወደ ሀገር አስዩጥ ሥጋውን የፈለሰበት ቤተክርስቲያንም የከበረችበት ነው። ዳግመኛ ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 5 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ታላቁ ቅዱስ ዮሐኒ ዘትግራይ፣ አባ አምኔ ዘነሐስ፣ ቅዱሳን ለንጊዮስ ሰማዕት፣ ቅዱስ ቴዎድሮስ ሊቀ ሰራዊት፣ ቅዱስ ጢሞቴዎስ ሰማዕት። ወርኃዊ ቅዱሳን በዓላት፦ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅድስት አወግንያ ሰማዕትና ጻድቅ፣ አቡነ ገብረ መንፈስ ቅዱስ ጻድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ብፅዕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረተ ወእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።